እናገኛለን አይደል እንዴ? እሱማ እናንተ ባትኖሩ ሊኖረማ አብድ ነበር። አረ የሴጣን ጆሮ ይደፈን በይ። እሺ በቃ ልሂድ። እንደዚህ ሆነሽማ አትሄጂም፣ አልፈቅድልሽም። አይ አሁን እኮ ደህና ነኝ እኮ። በደንብ ተረጋግተሽ ምግብ በልተሽ ትሄጃለሽ። አረ ተው በቃ። ለራሴ አብስዬ መብላት ስለማይከብደኝ ብለምደው ነው የሚሻለኝ። ምን ነው የምትለምጂው? ለራሴ አብስዬ መብላቱና እስከ መቼ የሰው እጅ ተለምዶ። ሰኒዬ ግን ምን እያወራሽ እንደሆነ ታውቁሻል? አዎ በቃ ምሩ፣ መምጣቴ እንዲቆጨኝ አታድርጊኝ። በቃ ከዚህ በላይ ምንም አትጠይቂኝ። እሺ ግን ሰኒ በቃ እኔ እንደዚህ ሆነሽ ማየት አልፈልግም። እሺ በቃ ልሂድ። ወይ ሰኒዬ በእናትሽ እንደዚህ ሆነሽማ ልለቅሽ አልችልም። ሄላ አዎ በቃ አሳያቸዋለሁ። ከነ ሙሉ እቃው ነው። ለእኔ ሳገኛልኝ። እሺ በቃ መጣሁ። ምንድን ነው? አይ ምንም፣ ሰው የሚከራይ ቤት አሳይልኝ ብሎኝ ነው። በቃ ልጆ። እሺ ቆይሽኝ። አይ ችግር የለውም። በጣም አመሰግናለሁ። እሺ ቆንጆ ምሳ ነበረ። ምንም ችግር የለውም። ሰዎቹ የሉም እንዴ? እኔ ምን አውቃለሁ፣ አብረን አልነበርም እንዴ? እሱን ስምትችል እኔ የምልሽ ወይ ስለ ልጁ እኮ አልነገርሽኝም። የቱ ልጅ? ያ እንዲያውም ስራ ቦታ ላይ ከስተመር የነበረች ልጅ። አይ ሌላ ጊዜ እነግርሃለሁ። እንዴ መጣችሁ እንዴ? ብታይ ክብሮሜ ቆንጆ ምሳ ጋበዘኝ። እሱ ነበር እንዴ ጋብዘኛል ስትይ ነበር? አዎ ቅጣት ነበረብኝ። ያው ቅጣቴን ተቀጣሁ። ሌላ ጊዜ ስትቀጣጡ ግን እኛ ነው ማስታወስ ነው። ኧረ ቅጣት እኮ በጀማ ደስ አይልም። ለብቻ ለብቻ ስትሆኝ ነው ደስ የሚለው። እኔ ለማንኛውም ልግባ። ምንድን ነው ብቻሽ የሚያስቅሽ? ኧረ ምን የሆነ ነገር ትዝ ብሎኝ እኮ ንገሪኝና እኔም አብሬሽ ልሳቅ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዚህ ተረፍረፍ ይበልልኝ። ዛሬ ጽናትን ክፍል 93 ይዘን ከቸች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ክሩሜል ትክክል አልሰራም። ሰኒ እጅጉን አዘነች፣ ከፋት። ይህች ሴትዮማ ሊና ያመዛጣቸው ጻጣ ሌና ምን ነው አሰበችው? እንዴ ኪሩቤና እንዴ ኪራን በቃ እንዲያፋጀቻቸው ለመሄድ ነው አላማ ማለት ነው። ከባድ ነው። ሰንዬ የኔ ፍለቅለቅ ታለቅሳለች። ለቅሷ በጣም ነው የሚያሳዝነው። ኪራና ጽናት ወደ የነበራቸው ፍቅር ተመልሰዋል። መብሩክ መብሩክ ብለናል። ቤቲ ነበረች ዲባቡን ያልጠላችው። ሰኒ ምንም አላለች። ይህ በአደባባይ የሚታይ ነገር እኮ ነው። ምን ያከራክራል? እሷ ነች ጠብ ያለችው። እሺ እናያለን እናያለን እናያለን። እኔ በፍጹም እንደዛ አላስብም። እና ድርጊት እኮ እንደዛ ሆኖብኝ ነው። ይገርምሃል ክብሮሜ፣ እኔ ሰው ስቀርብ ከነ ሙሉ ማንነቴ ነው። ግን በቃ ኖ እንደዛማ አይሆንም። በቃ አንቺን ከሚከፋሽ ችግር የለውም፣ እጋብዝሻለሁ። አንተ አሁን ሳሎን ነኝ ብለኸኛል ነበር እንዴ? እና አንቺን ፈልጌ እኮ ነበር የመጣሁት። እና እኔ ምን ኔችን ጉርጥ የሚመስለው? ኧረ አሁን ነው የመጣው። እኔና ክብሮሜ እያወራን ነበር። ሰኒ እሺ ቀጠሯችን አልተሰረዘማ? አዎ አልቀረም። እስኪ ቢያንስ አየሩን ቀየር ላድርገው። ሰለቸኝ እኮ እዚህ ቤት።
ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች የፍሬ ፉዲ ሚዲያ ተከታታይ በሙሉ ሰላም ሰላም ብለናል። እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሰኑ ሊኑ ጋራ አየችው በቅናት ፍፍ ብላ ቀጥል ብላለች። ክሩቤል ምን አስቦ ነው ከሷ ጋራም ከዛሽ ጋራም እያለ ያለው? ሰኒ እጅጉን ልቧ ተሰብሯል። ሰኑ ሳታስበው ነበር ክሩቤን ያፈቀረችው። ሰኑን ለማስቀናት ነው ያዛኛዋ ክሩቤል ጋራ ከስር ከስሩ እያለች የምትገኘው ማለት ነው። ክሩቤልስ ምን አስበህ ነው? ሰኑን ሁለተኛ ልቧን አትስበረው። ትወድሃለች። ሰኑ በቅናትን ጥርጥር ብላለች። ቅናታ ቤት ላካስ እንዴት ልቡ ልቅ ያረጋል። ልብ ውልቅ ነው የሚያረገው። ከክብሮሜ ጋር ክብሮሜኛ ምን ነው? አይ ይልቅ በእናትሽ እስኪ እንዴት ነው? አላማረብኝም? ቆንጆ ነው ማለት ምንም አይልም። ምንም አይልም። ልቀይረው እንዴ? ሌሎች እኮ ያጥራሉ። አረ በቂ ነው። ይሄ ቆንጆ ነው። እሺ በቃ ካሽ ልውና በቃሽ። እሺ ገመድ የታሰረ ነው ይመስለኝ። እኛ ያለን አይደል እንዴ? እሱማ እናንተ ባትኖሩ ሊኖረው ማብድ ነበር። አረ የሴጣን ጆሮ ይደፈን በይ። እሺ በቃ ልሂድ። እንደዚህ ሆነሽማ አትሄጂም፣ አልፈቅድልሽም። አይ አሁን እኮ ደህና ነኝ እኮ። በደንብ ተረጋግተሽ ምግብ በልተሽ ትሄጃለሽ። አረ ተይው በቃ። ለራሴ አብስዬ መብላት ስለማይከብደኝ ብለምደው ነው የሚሻለኝ። ምን ነው የምትለምጂው? ለራሴ አብስዬ መብላቱና እስከ መቼ የሰው እጅ ተለምዶ። ሰኒዬ ግን ምን እያወራሽ እንደሆነ ታውቁሻል? አዎ በቃ ምሩ፣ መምጣቴ እንዲቆጨኝ አታድርጊኝ። በቃ ከዚህ በላይ ምንም አትጠይቂኝ። እሺ ግን ሰኒ፣ በቃ እኔ እንደዚህ ሆነሽ ማየት አልፈልግም። እሺ በቃ ልሂድ። ወይ ሰኒዬ በእናትሽ እንደዚህ ሆነሽማ ልለቅሽ አልችልም። ሄላ አዎ በቃ አሳያቸዋለሁ። ከነ ሙሉ እቃው ነው። ለእኔ ሳገኘህልኝ? እሺ በቃ መጣሁ። ምንድን ነው? አይ ምንም፣ ሰው የሚከራይ ቤት አሳይልኝ ብሎኝ ነው። በቃ ልቻው። እሺ ቆይ ሸኝሽ። አይ ችግር የለውም። ታዲያ እንደዛ ማድረጉ አግባብነት አለው ብለህ ታስባለህ? አላውቅም፣ ግን በሰዓቱ ምንም አማራጭ አልነበረኝም። ትዳርን አትፈልገውም እንዴ? አይ ታውቃለህ፣ አሁን እኔ ላይ የሆነ ያለውን ነገር ለሁሉም ሰው ማስረዳት ስልችት ነው ያለኝ። እንዴት ማለት? ይኸውልህ ቆይ እስኪ በእኔ ቦታውን አስበው። የሆነች እናት እየተከታተለች ስትለምን፣ ከዛ ደግሞ ልጅ ያበደችው በአንተ ፍቅር ነው ስትል ምን ታደርጋለህ? እሱ ይገባኛል። በእርግጥ ግን ደግሞ የአንተ ኃላፊነት ጽናት ነች እንጂ ቤቴ አይደለች። ቤቴ ልትሆን በፍጹም አችልም። አዎ ግን ደግሞ በሰዓቱ የነበረኝ አማራጭ ብቻ ነበር። ኦኬ ግድ የለም። እሺ በደንብ ግን እናወራበታለን። እሺ በቃ ግባ። እሺ እሺ እንዴት ነሽ? ይመስገን። ስራ የለም እንዴ ዛሬ? እንዴ ቀረው። ለምን? በቃ ሁሉ ቀን መሄድ። ዛሬ እንኳን ልረፍ እስቲ። እንዴ በወር 3 ቀን እየሄድሽ ልረፍ ታያለሽ እንዴ? ደግሞ ሰለቾሽ እንዴ? አለቄ ራሱ እኮ እንዳንቺ አልተናገረኝም። እንዴ አቅተሽው ነው? ይልቅ እሱን ተይውና እዚህ ቤት ማንም አልመጣም? ማንም አልመጣም። ያችን ቤት ከሆነ ተኝታለች። እሷ ምን ታደርግልኛለች? ስለ እሷ የምጠይቀው እና ስለማንም? አይ ማንም ተይው በቃ አልመጣም። ሰኒ እየከነፈች ለክሩቤል ፍቅሯን ለመግለጥ ወደ ቤት እየመጣች ጽናት ደግሞ ታላግጥባት ጀምራለች።
ማንም እዚህ ቤት አልመጣም ወይ ስትላት የምመልሰው ሌላ፣ ሰኑ የምትፈልገው ሰው ሌላ። ክሩቤል ከሌላ ጋር እንጆይን እያደረገ ይገኛል። ውድና የተከበራችሁ የፍሬ ፉድ ሚዲያ ዩቱብ ተከታታይ ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሰኑን የሚወድ ላይክ ሼር ያርግ። ሰኑ ከክሩቤል ጋር እጅግ ደስ የሚል ፍቅር ጀምራለች። መሀል ላይ ግን መናት ያወታል ይፈርስባቸዋለች ማለት ነው። ኬራና ጽናትም እነሱን እያዩ እንደዚሁ ቢቀጥሉ ደስ ይል ነበረ። ኪሩቤል ቤትን ካመጣ ወዲህ ቤቱም አስጠልቷል፣ ድራማውም እጅጉን አስጠልቷል ማለት ነው። እና ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። ቀጣይ ክፍል ይዘን ካች እንላለን።